አንተ ገበሬው እንዳያርስ ተማሪው እንዳይማር የሚያደርግ ፋሺስት ሀገሬን ወሯት በየመሸታ ቤቱ ተቀምጠሃል። ዋ ታዲያ ምን አድርግ የምትለይ ጃል? በል አሁኑኑ ከጀግናው ፋኖ ጎን ለመሰለፍ ጃሎ ብለህ ተነስ። ትጥቅ እንደሆን ከወራሪው ከጠላት ትቀማለህ። እግሳይ በል ተነስ፣ አሁኑኑ ተነስ። መራጅናማ ተቋጅናማ ተንቆናማ ነው የሰውን ማን ያላየን ያላወቅን መስሎት ነፍስ እንደቀጠፈን እንደቀጠፈ ለስጋው ሰስቶ ባቢ ጾም ገደፈ ደበለ 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 ማሽነው ለሀገሩ ሰላምን ሸምኖ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ሴማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ጉሩ የተቼው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ አላስሮ ሰንደቋል ቀሚሷን ሸምኖ ዛሬ ምለጥንቱ የምናይ ፋኖ ሀበሻዊ ወጣት ደሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ ልባም ጀግና ዳማታዊ ክብሩ ያደረ በክንቱ መክቶ ሀገር ያስነፈረ ያበው ታሪክ ድርሳን ደማቅ ታሪካችን ዛሬም ድል መንሻ ነው ሰርጿል በደማችን በቻል ቃል ቢነገር ታሪኩ ተጥሎ ነፃ ሕዝብ አማራ መጠሪያ ፋኖ ሀበሻዊ ወጣት ደሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ ልባም ጀግና ዳማታዊ ሀበሻዊ ወጣት ደሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ ልባም ጀግና ዳማታዊ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ሴማዊ ፋኖ
ጀግናን ሸምኖ ዛሬም ለጥንቱ የበላይ ፋኖ ሀበሻዊ ወጣት ደሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ የባም ጀግና ዳማታዊ ክብሩ ያደረ በክንዱ መክቶ ሀገር ያስነፈረ ያበው ታሪክ ንሳን ደማቅ ታሪካችን ዛሬም ድል መንሻ ነው ሰርጿል በደማችን በቻል ቃል ቢነገር ታሪኩ ፈጢኖ ነፃ ሕዝብ አማራ መጠሪያችን ፋኖ ሀበሻዊ ወጣት ደሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ የባም ጀግና ዳማታዊ ሀበሻዊ ወጣት ደሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ የባም ጀግና ዳማታዊ Lefte gadai fanun demekka eretum berkut Tole nafas anggol Inde kudao Inde grisa Inde kolao Inde grisa ያረፈው ልቤ ደሞ ተነሳ ፋኖ ጋር ተልጦ ደማይላት ውሩጣሽ እንደው ፋኖ አረለው ዛሬ ምን ያህል ዝባር ሽንክቲ እንባዬ ይመጣል ለሚያለው ጫካ ለሚያለው ድረስ ለአማራ ሲሉ አጥንታቸውን ከስሰው ደማቸውን አፍሰው ክብር ሕይወታቸውን ለሰውኩ ለጀግኖች ሰማዕታት የአንድ ደቂቃ ህሊና ጸሎት እናደርጋለን። እሺ ሁላችሁም ብረት አውጣ። እሺ አንድ ደቂቃ ህሊና ጸሎት ለማድረግ አንገታች ክብርና ሞገስ ለጀግኖች ሰማዕታት ብረት አውር ታር እሱላችሁ ተቀመጡ። እሺ የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰውሞድ የህሊና ጸሎቱን ስላስደረጉልን እጅግ ከልብ እናመሰግናለን። እንግዲህ በዛሬው ዕለት የተገናኘነው እንደ ፈሪ ሲሮጥ ሳይሆን ፊት ለፊት ጠላትን ሲረፈርፍ ብሎ ልጆቹን እያበረታታ ጀግኖች ግፉ ሲል በክብር ለወደቀው የግራዝማች ሞጌ ስንሻው አንደኛ ዓመት የሙት ዓመቱ ላይ ነው ሁላችንም የተገናኘነው። እስኪ ለዚህ ጀግና
በክብር ወድቆ ይህን ትግል እንዲቀጥል ላደረገው ለግራዝማች ሞኝ ስንሻው ድብልቅልቅ ያለ ሞራል እንድትሰጡልኝ እፈልጋለሁ። አሁን በቀጥታ ለጀግኖቻችን የሻማና የጧፍ ማብራት ስነ ስርዓት እንሄዳለን። በጎጃም ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰውሞን፣ የአማራ ፋኖ በጎጃም ዲያስፖራና ውጭ ጉዳይ መምሪያ ኃላፊ አርበኛ ስሜነ ሙላቱ፣ የአማራ ፋኖ በጎጃም ሕግና ስነ ስርዓት ተጠሪ አባል የሆኑት ጠበቃ ምናምር አዲስ እንዲሁም የብርጌዱ አመራሮች ወደዚህ መጥተው ሻማ ይለኩሱልናል፣ ጧፍ ያበሩልናል። የተሰዉ ሰማዕታትንም ጧፍ በማብራት እናስባለን። ሞቅ ባለ ሞራል እስከ ወደ መድረኩ ለጀግና ከንፈር አይደለም የሚመጠጥለት ሞራልና ወኔ ነው የሚሰጠውና ሻማውን እየለኮሱ ነው። ሞቅ ያለ ሞራሉ የአማራ ፋኖ በጎጃም ከፍተኛ አመራሮችና የብርጌድ የሥራ ኃላፊዎች የሻማ ልኮሳና የጧፍ ማብራት ስነ ስርዓቱን አድርገውልናል። ውድ ህይወታቸውን በምንም የማይተመን ህይወታቸውን ልክ እንደ ሻማ እየቀለጡ እነሱ ላይኖሩባት ዓለም ለኛ ግን ውድ ህይወታቸውን ለሰው ለሰማዕታት ለነሱ መታሰቢያ ይሆን ዘንድ ይኸው ጧፍና ሻማ ለኩሰናል ማለት ነው። አደራ አለብን። አደራቸውን ተቀብለን ማስቀጠል ነው። እነሱን ዳግም ላናገኛቸው አይረሴ መቼም ቢሆን የማይበሰብስ መቼም ቢሆን የማይጠፋ ስራ ለእኛ አስረክበውን አልፈዋል። ክብር ለሰማዕታት ይሁንና ሞቅ ያለ ሞራል እየሰጣችሁ ሞራል ላይ ይሰጣችኋል። የአማራ ፋኖ በጎጃም ከፍተኛ አመራሮችና የኮቄ ብርጌድ የሥራ ኃላፊዎች ጧፍ እያበሩ እነሆ ለእኛ ሲሉ ክብር ሕይወታቸውን ለሰው ሰማዕታት መታሰቢያ ይሆን ዘንድ ቆመው በክብር ለእነሱ መታሰቢያ እንዲሆን ይህን እያበሩ ነው ማለት ነው። እያንዳንዳችን የእነዚህ ጀግኖች እነሱ አደላድለውልን እነሱ ግን ያልኖሩባትን ዓለም ለኛ ላስረከቡ ጀግኖች ክብር መስጠት መቻል አለብን። ሁላችንም ይህንን የጀመርነውን ትግል ከዳር ማድረስ ያለብን ለነዚህ ለተሰዉ ጀግና ሰማዕታትና ለግራዝማች ሞኝ ስንሻው ዛሬ ለመሰባሰባችሁ ምክንያት እሱ ነውና እንዴ ጀግና አይደለም እንዴ? ጸጥ አላችሁ? ሞራል የላችሁ? ምኑ ናችሁ? ዛሬ እኮ ልምጣ አይደለም የሚያስፈልገው ዛሬ ወኔ ነው። ደጅ ድረስ የመጣን ጠላት አጋድሞ የተሰዋ ጀግና ነው ግራዝማች ሞኝ ስንሻው። ስለዚህ ለምን ሲለቀሳል? እሺ የተወደዳችሁና የተከበራችሁ የአማራ ፋኖ በጎጃም ከፍተኛ አመራሮች እንዲሁም የጮቄ ብርጌድ የሥራ ኃላፊዎች ይህንን የጧፍ ማብራት ስነ ስርዓት ስላካሄዳችሁ እናመሰግናለን። ራሱ ሳይደስት ለሞት አሳልፎ የሰጠ ግራዝማች ሞኝ ስንሻው የሱ ለኛ ይህ ዳቦ የመቆረሱ ምክንያት የሱ ህይወት መስዋዕት መክፈል ነውና ይሄው በሱ ስም የዳቦ ቆረሰውን እያረጉ ነው። ሞራል ሰጡልን። ከዚህ በመቀጠል የሚሆነው የመክፈቻና የእንኳን ደህና መጣችሁ ንግግር የሚያደርጉልን የአማራ ፋኖ በጎጃም በላይ ዘለቀ 8ኛ ክፍለ ጦር የደባይ ጮቄ ብርጌድ ምክትል ሰብሳቢ የሆኑት መምህር አይተነው ቀለም ይሆናሉ። መምህር አይተነው ቀለምን ሞት ባለ ሞራል ወደ ሊሸኙ የአማራ ፋኖ በጎጃም የዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰውሞን፣ የዲያስፖራና ውጭ ጉዳይ መምሪያ ኃላፊ ስሜነ ሙላቱ እና ሌሎችም አባላት ደባይ ጮቄ ብርጌድ 8ኛ ክፍለ ጦር አመራሮችና አባላት እንዲሁም ጥሪ የተደረገላችሁ የእምነት አባቶች እና ሌሎችም ሽማግሌዎች፣ የአካባቢ ማህበረሰብ ለዚች ፕሮግራም በመድረሳችን በመምጣታችሁ ትልቅ ክብር አለ።
እንዲሁም በአካባቢው የምትገኙ የሰራዊት አባላት እንኳን በደህና መጣችሁ እላለሁ። ዛሬ የተሰባሰብነው መነሻውንና መድረሻውን የሚያውቅ ጀግናና አርበኛ መሪያችን የነበሩ ግራዝማች ሞኘ ስንሻውን የሙት ዓመት እና ሌሎችንም ለማክበር ነው የተዘጋጀ ነው። መሪያችን መነሻውን መድረሻውን ጠንቅቆ የሚያውቅ ለአማራ ትግል ከማንም በላይ ተቆጭቶ መሪ ሆኖ ራሱን አሳልፎ ሰጥቶ እኛን እንድንበረታ አንድ እንድንሆን ጠላትን በወኔ እንድንቀጠቅጥ እንድናርበደብድ ምሳሌ የሆኑን ጀግኖች ወንድሞቻችን ከመሪያቸው ጋር መስዋዕት የከፈሉ ለኛ ለአማራዎች ሲል ነውና ለነሱ ትልቅ ክብር አለኝ። ሌላ ዓላማ ኑሮን አይደለም። ዓላማችን አንድና አንድ ነው። የአማራን ሕዝብ ከቆዘመበት የአማራ ሕዝብ ከደረሰበት ጭቆና ከደረሰበት ግፍ ኢፍትሃዊ የሆነ የፖለቲካ አካሄድ፣ የኢኮኖሚ ማህበራዊ ጉዳይ ቀና ብሎ እንደ ሌሎች ማህበረሰቦች ተከብሮ እንዲኖር ነውና ጀግናው መሪያችን የተሰዋለትን ትግል ከጀግናው የደባይ ጮቄ ማህበረሰብ ከሌሎችም አካባቢዎች እንዳጠቃላይ ከአማራ ሕዝብ ጋር ሁነን ጠላትን ወደ ነበረበት እንመልሳለን። ለደቂቃም ቢሆን የጓዶቻችንን የጀግኖቻችንን ትግል ወደኋላ አንገፋ። ወደፊት ከመራመድ የሚከለክለን ጉዳይ የለም። ጠላት ይህን ቀጠና እንደ እሳት የሚፈራው እሱ ሞቶ ትግሉን ስላስቀጠለው ነው። የሱ ቁጭት የኛም የልጆቹ ቁጭት ስለሆነ ነው። እሱ የሞተው የአማራን ሕዝብ በሚሊዮን የሚቆጠር ሕዝብ ለማዳን ነው። እኛም የጀግኖች መሪዎችን የጀግኖች ጓዶቻችንን ትግል ዳር ሳናደርስ ወደኋላ አንመለስም፣ አናንቀላፋም። በዚህ ደግሞ ቀጠናውን የተቆጣጠረው የታጠቀው ኃይላችን የፋኖ ኃይላችን ትናንትም ዛሬም ነገም እያስመሰከረ ይቀጥላል። በርቱ፣ እንበርታ። ድል ለአማራ ሕዝብ፣ ድል ለፋኖ። አመሰግናለሁ። እሺ፣ ከዚህ በመቀጠል ደግሞ ወታደራዊ ትርኢት ይሆናል። ወታደራዊ ትርኢቱን ተከታትለን ተመልሰን እንገናኛለን። መልካም ጊዜ። ፍቅር ለባሽ ጠቢብ ነው አማራ ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ሴማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቸረው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንደቋል ቀሚሷን ሸምኖ ዛሬም እንደ ጥንቱ የበላይ ፋኖ ሀበሻዊ ወጣት ደሙ ነፃነት ነው ፋኖ ስሙ ሰው ከንጉሥ ቶራዊ ልባም ጀግና ዳማታዊ አፍላጋዊ ምስጢር ከላያትን ሰፍሮ ይኖራል በኩራት ቀና ተመስጥሮ ምንጊዜም ታላቅ ነው ለክብሩ ያደረ በክንዱ መክቶ ሀገር ያስከበረ ያለው ታሪክ እንሳን ደማቅ ታሪካችን ዛሬም ድል መንሻ ነው
ሰርጿል በደማችን የቻል ቃል ቢነገር ታሪኩ ተጥሎ የሳህል ዘማራ መጠሪያ ሽፋኑ ሀበሻዊ ወጣት ደሙ ነፃነቱ ፋኖ ስሙ ዘውገር የግራዝማች ሞኝ ስንሻውን ስም እያነሳሱም የሚያሞጋግሱ ስነ ጽሁፎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። በመጀመሪያ ስነ ጽሁፉን ወደ እናንተ የሚያደርስልን ካህሊው የኔነህ ሞቅ ባለ ሞራል ወደ መድረክ ሸኙልን። የታው ደበው የሜዳው ጠጠር ትንሽ በነፍሱ አይጠራጠር የተወለደው ወዱ ድልድይ ጸገም የማይወደው ሁሉ አስታራቂ ሁሌ ሸምጋይ የታው ደበው ባንዳው ቤሳ ትንሽ ለነፍሱ ምንም አይሳሳ ተታሎ ነው እንጂ ባይታለልና ወገን ነው ብሎ እንጂ ባይሸወድማ አይደሉም ተብሎ እንጂ ናቸው ቢባልና ተዋቸው ተብሎ እንጂ ባይተዋቸውማ ወገን መስሎት እንጂ ባንዳውን ቢያውቅማ ይበቃዋል ነበር አንድ የጦር አውድማ ወርታ ተነስታ ለሀገር ልታቀና አማራን ብለሃል ማተብ ልታጸና በደጋ በቆላው ብለህ ደፋ ቀና ከሄድክ ሰነበትክ ምን ነው ጠፋህና ሀገሩ ተጨንቋል ግራዝማች ተሩና ምን ነው እንጂ ብልጥ ቢሆንማ ተታሎ ነው እንጂ ባይታለልና ውጣ ባያቶ እንጂ ውጣ ቢባልና ብቻውን ቀርቶ እንጂ ሽፋን ቢኖርማ ተተኳሽ አጥቶ እንጂ ጥይት ቢኖርማ አባ ኮስትር ሞኝ ይበቃዋል ነበር አንድ ቀን ወዲህ አንድ ቀን ጨለማ ግራዝማች ሞኝ ለወደደው ማች ለጠላው ኮሶ ዝም ብሎ አልሞተም ጥላት ደምስሶ ግራዝማች ሞኝ የሜዳን ጋዳ ከመሸጋ የሸሸካም ምን አይከዳም ወረደ ህዳር 4 ቀን ግራዝማች ሞኝ ገውቻ ወረደ ምሽግ ቆፍሮ ግራ ቃልቷን አንዴ ጠመደ ጥይት ነጎደ እሳት ወረደ ባንዳ ጨንቀው ተርበደበደ ግራዝማች ሞኝ ይለቅመው ጀመረ እያሳደደ የግራዝማች ሞኝ ነፍሱ እንድትረካም የግራዝማች ሞኝ ነፍሱ እንድትረካም ፋኖ አደራችሁን ዓላማው ቅዱ በእናንተ ይሳካ ሽን የሚያወድስ ስነ ጽሁፍ ላቀረበልን ለካህሊው የኔነህ አንድ ሞቅ ያለ ሞራል ሰጥቶልን አሁን ቀጣይ የአማራ ፋኖ በጎጃም ከፍተኛ አመራሮች የግራዝማች ሞኝ ስንሻውን አንደኛ ምዕተ ዓመትና ቦታው ድረስ ሄደን ነው የምናከብር ብለው ሶስቱም ከፍተኛ አመራሮች እዚህ መጣዋልና ለነሱ እስኪ ሞቅ ያለ ሞራል ሰጥቶልን በመጀመሪያ ወደ መድረክ የምጋብዘው የአማራ ፋኖ በጎጃም የህግና ስነ ስርዓት ተጠሪ አባል የሆኑት ጠበቃ ምን ያምር አዲስ ይሆናሉ። ጠበቃ ምን ያምር አዲስን እስኪ ሞቅ ባለ ሞራል ወደ መድረክ ሸኙልን። እናንተ የኢየሩሳሌም ሴቶች ለራሳችሁ አልቅሱ። የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰሞን የአማራ ፋኖ በጎጃም የውጭና ዲያስፖራ ጉዳዮች መምሪያ ኃላፊ ፋኖ ስሜነህ ሙላቱ፣ ክቡራን የሃይማኖት አባቶችና ክቡራን እንግዶች የቅድሙን ኃይለ ቃል አስታውሰን ለማን ነው ሊለቀስለት የሚገባው? ለነዚህ ጀግኖች ከማንም በፊት ቀድመው ነቅተው ሰልጥነው ተደራጅተው ታጥቀው የአማራን ሕዝብ ሊያጠፋ ከምድረገጽ ሊደመስስ የተነሳን ጠላት ጉርምቦ ለጉርምቦ ተናንቀው ጥለው ለወደቁ ጀግኖቻችን እልልታና ጭፈራ ሽለላና ክብር እንጂ ለቅሶ ደረት መርቃት ፊት መንጨት ለነሱ የሚገባቸው አይደለም። በእውነቱ ይህን የደመቀ ስነ ስርዓት ያዘጋጃችሁ የጀግኖች ቤተሰቦችና የብርጌዱና የክፍለ ጦሩ አመራሮች ክብር ይገባቸዋል። በእርግጥ የነዚህ ጀግኖች መታሰቢያ በዚህ የሚቆም አይደለም። የነዚህ ጀግኖቻችን ሞቱ የሚባለው እኛ ሐውልታቸውን የተነሱለትን ዓላማ አሳክተን ቀጥለን 4 ኪሎ ላይ አዲስ አበባ ከምዬ ምኒልክ ሐውልት አጠገብ ሐውልታቸውን ያላቆምንለት ጀምረን ሳንጨርስ የቀረንለት የነሱ ሞት የሚባለው የዛን ጊዜ ነው። ስለዚህ እነዚህ ጀግኖች የጀመሩትን ተጋድሎ የጀመሩትን ዓላማ
4 ኪሎ ሳንደርስ እንደማናቆም ቃል በመግባት ራያቸውን ማስቀጠል ትግራቸውን መቀጠል ይገባል። ይህ የተነሱልበት ዓላማ ከግብ ከስኬት እንዲደርስ ሁሉም የድርሻውን እንዲወጣ ጥሬን በማስተላለፍ ንግግሬን ጨርሳለሁ። አመሰግናለሁ። የአማራ ፋኖ በጎጃም ዲያስፖራና የውጭ ጉዳይ መምሪያ ኃላፊ የሆኑት አርበኛ ስሜነህ ሙላቱ ወደዚህ መጣው እሳቸውም እንደዚሁ መልእክት ያስተላልፉልናል። አርበኛ ስሜነህ ሙላቱን ሞቅ ባለ ሞራል ወደ መድረክ ነው። የተከበሩ መቶ አለቃ አበበ ሰምሆን የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊ፣ የተከበሩ ፋኖ መምህር የህግና ስነ ስርዓት ጉባኤ አባል፣ የተከበራችሁ የደባይ ጮቄ ብርጌድ አመራሮች፣ የተከበራችሁ የደባይ ጮቄ አባላት የብርጌዱ አባላት፣ የተከበራችሁ በክብር ለዚህ ቆምለት ለዚህ ፕሮግራም ጥሪ የተደረገላችሁ የአካባቢው ማህበረሰቦች፣ የሃይማኖት አባቶች እንኳን ለዚህ ቀን አደረሰን አደረሳችሁ። ግራዝማች ሆኜ ለደባይ ጮቄ ብርጌድ መመስረት ለትግሉ ፈርጥ የሆነ ታጋይ የነበረ ጀግናችን ነው። ለጀግናችን ደግሞ አንድ ድብልቅልቅ ያለ ሞራል ስጥልኝ። ግራዝማች ሆኜ ስንሸው ወይም ማባረፈፍ በየትኛውም ዓለም ለሚኖሩ የአማራ ህዝብ ለነጻነት ራሱን አሳልፎ የሰጠ እንደ ሻማ የሚችለውን ብርሃን ሰጥቶ በክብር የተሰዋ ጀግናችን ነው። ደባይ ጮቄ ብርጌድ ሲነሳ ከአንድ ቀድሞ የሚነሳው ጀግና ግራዝማች ሆኜ ስንሸው ነው። በክብር ከተሰዋ ሌሎች ጓዶቹ ጋር የራሱን ደማቅ ታሪክ በደሙ የጻፈ ጀግና ነው። ግራዝማች ሆኜ ስንሸው የሚዜምለት፣ የሚቀኝለት፣ የሚገጠምለት፣ የሚቅራራለት ነው እንጂ የሚለቀስለት ስላልሆነ ሁሌም እሱ ሲነሳ በሞራል ፊታችሁ ፈገግ የሚል እንደነ በላይ ዘለቀ አጽሙን በታሪክ የምናስታውሰው ጀግናችን ስለሆነ የትኛውን ሰው ማዘን መተከዝ የሚያጠበቅበትም ማለት ነው። እናንተ በሱ ግር የተተካችሁ አመራሮች፣ አባላት፣ የግራንቹ ሞኞ ፍሬዎች የሱን ዓላማ የአማራን ህዝብ የህልውና ትግል ዳር ለማድረስ የሱ ፈለግ ተከትላችሁ የራሳችሁን ታሪክ እንድትሰሩ እንደ ጀግናችሁ በደማቅ እንድትጽፉ ታሪካችሁን መልእክቴን አስተላልፋለሁ። ክብር ለአማራ ህዝብ ነጻነት ሲሉ ለተሰዉ ሰማዕታት ይሁንልኝ። ክብር ለዓመታዊ መታሰቢያ ለግራዝማች ሆኜ። በመጨረሻም ሁለት መልእክቶች ይኖሩኛል። አንደኛው መልእክቴ ምናልባት ጠላትን ስንታገለው ጠላትን ስንፋለመው ሞልቶን ደልቶን ወይም ደግሞ በቅንጦት ከሌላው ህዝብ በላይ መኖር አለብን ብለን አይደለም እየታገልን ያለነው። የእናቶችን ሆድ ሸልቅቆ ሽል የሚወጣ ፋኖ ይሆናል ብሎ የሚጨፈልቅ አለፍ ሲል በጅምላ ረሽኖ በጅምላ በዶዘር የሚቀበር ለመቀበር እንኳን መሬቱ አይገባቸውም ብሎ ሬሳውን ወደ ክልል የሚያሰድድ በአጠቃላይ እንድንኖር የማይፈልግን ጠላት ነው እየገጠምነው። ይህ ደግሞ እንደሌሎች አማራጭ ያለው ትግል አይደለም። የኛ አማራጭ ማሸነፍ ብቻ ነው። ጠላትን አሸንፈናል። ይህ ታሪክም ሁሉም ነገር ምስክር ነው። የአማራ ፋኖ በጎጃም ለቁጥር የሚያታክቱ ብሬኖች፣ ስናይፐሮች ለመቁጠር ቀርቶ ለመሰብሰብ የሚያስቸግረውን የክላሽኮቭ የቃታ መሳሪያ ትናንትና ከየጓዳችን በህገ ወጥ ሰበብ አማራው አይደለም መሳሪያ ዱላ መያዝ የለበትም ተብሎ የተነጠቅነው መሳሪያ በእጃችን አመጣነዋል። ይህ ደግሞ ምስክር ነው። ከእንግዲህ አንገታችንን የምንደፋበት ምንም አይነት ታሪክ የለንም። እናሸንፋለን፣ አሸንፈናል። አሁን መንግስትነትን እየተለማመድን ነው። ይህን ያሸነፍነውን ትግል የመጠበቅ ኃላፊነት የሁላችን ድርሻ ይሆናል። እንደነ ግራዝማች ሞኜ በክብር የሚሰዋ አባል፣ በክብር የሚሰዋ አመራር፣ በክብር ለትግሉ ራሱን አሳልፎ የሚሰጥ አመራር እንዲፈጠር ሁላችንም ታታሪዎች መሆን ይገባናል። እንደ ጀግኖች ጀግና መሆን መቻል አለብን። የጀግኖች ምድር ላይ የተፈጠርነ ልጆች ስለሆነ ግራዝማች ሞኜ እንደዚህ የምታጨበጭቡለት እኛም የምናጨበጭብለት እጃችን አፋችንን ላይ ጭነን በእያንዳንዱ ውጊያ የሰራውን ጀብድ የምናወራለት ጀግናችን ነውና በሱ ስም
በትንሹ ሻምበል ወይ ሻለቃ ወይ ብርጌድ እንድትሰይሙለት አደራ ማለት ፈልጋለሁ። አመሰግናለሁ። ወደ እናንተ የምጋብዝላችሁ የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊ የሆኑት መቶ አለቃ አበበ ሰሞኑን ይሆናል። የተከበሩ አርበኛ ስሜነ መላቱ የአማራ ፋኖ በጎጃም የውጭ ጉዳዮች ዲያስፖራ ኃላፊ፣ የተከበሩ ፋኖ ምን ያምር የአማራ ፋኖ በጎጃም የሕግና ስነ ስርዓት ጉባኤ መምሪያ፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የደባይ ጮቄ ብርጌድ አመራሮችና አባላት እንኳን ለጀግናው ግራዝማች ሞኜ የአንደኛ ዓመት ዝክር በዓል በሰላም አደረሳችሁ። እንኳን ደህና መጣችሁ ማለት እወዳለሁ። ቅድም ጓዶች በርካታ ሰዎችን ብለዋል። ጀግና ይሞታል። ሞት የሚባለው ግን ጀግኖች የሞቱለትን ዓላማ ማስቀጠል ሲያቅተን ሲሳነን ነው ግራዝማች ሞኜ ተሰዋ ወይም ሞተ የምንል ማለት ነው። ስለዚህ ማንም ሰው በክብር ሊሰዋ ህዝብን ነፃ ሊያወጣ እስከወጣ ድረስ ነገ ካለኖች አንዳችን ልንወድቅ እንችላለን። ያን እያሰብ ግራዝማች ሞኜ የተሰዋለትን ዓላማ ማስቀጠል፣ ግራዝማች ሞኜ ያቋቋመው ወይም የመሰረተው ብርጌድ በዓላማው በጽናቱ በጀግንነቱ ሞዴል እንዲሆን ሁላችንም ተረባርበን መስራት ይጠበቅብናል። ግራዝማች ሞኜ ስንሻው ከሰራቸው አንዳንድ ጀብዶች መካከል በብዛትም ደባይ ጮቄ ብርጌድ እንዲመሰረት ከጓዶቹ ጋር በመሆን በርካታ አስተዋጽኦ ያደረገ ከፋኖ ምስረታ ወይም የደባይ ጮቄ ፋኖ ከመመስረቱ በፊት ደግሞ በህወሓት ህልውና ጦርነት ጊዜ አቀስታ ድረስ ሄዶ የደባይ ጮቄ አጠቃላይ የወረዳውን ታጣቂ በመምራት በማስተባበር በመዋጋትና በማዋጋት አቀስታ ላይ ጥላትን ድባቅ የመታ ጀግና ቁርጠኛ በዓላማው ጽኑ ታጋሽ ትሁት የነበረ ጀግና አባታችን ነበርና እስኪ አንዴ ለሱ ሞቅ ያለ ሞራል ስጡን። ሁላችሁም አደራ እምላችሁ ግራዝማች ሞኜ የተሰዋለትን ዓላማ ከዳር ለማድረስ በፍጹም ቁርጠኝነት፣ በፍጹም ጀግንነት፣ በታማኝነት የሱን አደራ እንድትፈጽሙ በዚህ አጋጣሚ ያደራላችኋለሁ። ምክንያቱም ባለፈው ስለምታስተውሱ ብርጌዱ ስናስተካከል የተመማላችሁት በጀግናው በግራዝማች ሞኜ ስንሻው ስለሆነ ያ ደግሞ ጀግና ስለሆነ እንጂ በጀግንነት ስለተሰዋ ነው የምንማማልበት የምንመካበት ዓላማውን ከዳር እናደርሳለን እያልን ሁሌም የሱን የጽናት ተምሳሌት ወስደን ሁሉም ደፋ ቀና እያለ ያለው ማለት። ስለዚህ ሁላችሁም አደራምላችሁ የሱ የተሰዋለትን ዓላማ ከዳር እንድታደርሱት ነው። በዚህ አጋጣሚ ከዛሬ ጀምሮ ግራዝማች ሞኜ ስንሻው ሻለቃ ሞኜ ስንሻው ተብሎ እንዲጠራ የአማራ ፋኖ በጎጃም ወታደራዊ መምሪያ የፈቀደ መሆኑን በታላቅ ደስታ ለማብሰር ነው። እስኪ ሁላችሁም አንድ መሳሪያችሁን ከፍ አድርጉና ሻለቃ ሞኜ ስንሻው ይበሉ። ሻለቃ ሞኜ ስንሻው፣ ሻለቃ ሞኜ ስንሻው፣ ሻለቃ ሞኜ ስንሻው። እናመሰግናለን። ከዛሬ ጀምሮ ሻለቃ ሞኜ ስንሻው ተብሎ እንዲጠራ የአማራ ፋኖ በጎጃም መምሪያው የፈቀደ ስለሆነ ሻለቃ ሞኜ ስንሻው ብላችሁ እንድትጠሩት ነው። የአማራ ፋኖ በጎጃም እንግዲህ በርካታ ቅድም ሲባል ከትጥቅ እስከ ሰው ኃይል ድረስ በአንድ ዓመት ውስጥ ለማመን በሚያስቸግር ሁኔታ በከፍተኛ ሁኔታ እያደገ እዚህ ደረጃ ላይ ደርሷል። ስለዚህ እንደዚህ ዝክረ ሰማዕታቶችን ስናከብር በነገራችን ላይ ከዚህ የበለጠ ነገ ከነገ ወዲያ ማክበር ብቻም ሳይሆን ቋሚ የሆኑ ጀግኖች የሚታወሱበት ጀግኖች የሚወሱበትና የነሱ ማስታወሻ የሚሆን አንዳንድ በእነሱ መጠሪያ የሚያገለግሉ ተቋማት ሊሆኑ ይችላል፣ መንገዶች ሊሆኑ ይችላል፣ ሊገነባ ይችላል። ስለዚህ ያ እንዲሆን ሁላችሁም በጥረት በአንድነት
ስራ መስራት ማሸነፍ ይጠበቅብናል ማለት ነው። ምክንያቱም አማራ እንደሌሎች ከሌሎች ብሔሮች የበላይ ለመሆን ከሌሎች ብሔሮች የበለጠ ጥቅም ለማግኘት አይደለም እየታገለ ያለው ላለመሞት ለመኖር። ምክንያቱም አማራ መሬት ላይ ምድር ላይ እንዳይኖር ያልተፈቀደለት ህዝብ ስለሆነ ቢያንስ እንኳን ብንሞት ልክ እንደ ጀግኖች ጥለን እንሞት ከሚል እሳቤ ነው እየተሰባሰብንበት እንጂ ከኦሮሞ በላይ ከትግራይ ወይም ከሌሎች ክልሎች በላይ ሀብት ለማግኘት ጥቅም ለማግኘት አይደለም እየታገልነው። ግን የአማራ ጥያቄ ደግሞ መመለስ የሚችለው በነፍጣችን ታግለን ክንዳችን ፈርጥሞ በጀግንነት ማሸነፍ ከቻልን በኋላ እንደ ከዚህ ቀደሙ ቤተመንግስት የሆነን ኃይል ቤተመንግስት አድርሰን መምጣት ሳይሆን የአማራ ህዝብ መምራትም ስላለበት የስልጣን ባለቤት መሆን ስላለበት የምንታገለው ለስልጣን ነው ማለት ነው። ስልጣን ስንይዝ የአማራ ህዝብ ጥያቄ ይመለሳል። እኛ ስልጣን ይዘን የአማራ ህዝብ መብትና ጥያቄ መመለስ እንዳለብን መታመን አለበት ነው። እንዳጠቃላይ እንኳን በድጋሚ ለጀግናው ሻለቃ ሞኘ ስንሻው የአንደኛ መታሰቢያ የክብር በዓል እንኳን አደረሳችሁ እንኳን አደረሰን ለማለት እንፈልጋለን። አመሰግናለሁ። በመቀጠል ስነ ጽሁፉን እንዲያቀርብልን የምጋብዘው ይግረም አላምራው በህይወቱ ፋኖነን የአማራው ኩራት ሽንፈት ሞታችን ነው ፍዳ ለጠላት እንደ ሞኘ ያለ ሞልቶታል አማራ በሳት እየገባ ሞቱን የማይፈራ ስመጥሩ ሞኘ ከኢትዮጵያው ጋራ ከነካሴ ጋራ ሲያሳድደው ዋለ ያኔ ሸኛ ሞራ ጠላት ቢበዛብን በግራ በቀኝ ጀግና ልጅ ሞልቶታል ሲዋጋ የሚያስመኝ የሞኘ ስንሸው የኢትዮጵያው ደበብ የስንቶቹ ጀግና አለው ብዙ ታሪክ ያልተዘረዘረ ጅምር ገና አሻፈረኝ ብለው ወጡና ታጠቁ በአማራነታቸው ታግለው ተዋደቁ። የአማራው አለኝታ የደባይሊ ፋኖ ተነስቷል ሲመራው ጠንክሮ ሰልጥኖ በጀግኖቻችን ደም አማራ ይጸናል ፋኖ ተደራጅቶ መከታ ይሆናል። ወርጌታ ተከሰ ሊቁ ያለፉበት ብዙ ጀግና አተናል ደም የከፈልበት አረ ስንቱ ጀግና ተዋድቋል ደበይ ላይ በእምነቱ እየጸና በሞኘ ምድር ላይ ደብርነ ቆይ ሸኔ ደፍሮ መጥቶ አድሮ ያውቃል ወይ በነቢያዝን ሀገር ናዝሬት ጀግና ሞልቷል አማራ ነኝ ብሎ ነፍጥ አንግቶ ወጥቷል። የገቡ ጀግናዎች ሞኘ እየመራቸው ስማቸው ይዘርዘር ይታወቅ ዝናቸው 50 አለቃ ተጎዳ 50 አለቃ ባየ ደምስና ባንተ የተመስገን አያሌው ቁይ ላይ የታየ እና ኃይለ ማርያም መምህር አይተነው የወዳምን ምሽግበት ተሙት ባንዱ ይተወሰናቸው ስማቸው ይጠራ መኖር ከነተጎድ ከነባየ ጋራ ነበልባሉ ደምስ ባንተ ሞታ ይፈራ ሳተነው ተመስገን ወንዱ አያሌው ሳሰው የመምህር አይተነው የኃይለ ማርያም ገድል ያገር ባላደራ አረ ጀግና ሞልቷል በላይ ነው መሬቱ ታጋይ ህዝብ ልጅ የበቀለበቱ በደው ገነፈረ በቃለ ተነሳ ቆላው ወጣ መሮት ጠመንጃን አነሳ ጮጫው ተደራይቶ ተጣመረ ፋኖ ባንዳና ቅረኛን መተው ባንድ ሆኖ ይወጣል ይውይ ፈክሮ ሲነሳ ጠላት ገና ፈርቶ ይመስላል ሬሳ ናዝሬትና ነቆይ ደብረ ተጠራ ስላለው ጀግና ደበይ ስላፈራ ስንቱ የቆሰለ አካሉን ገብሮ ስንቱ ደግሞ ወርቶ በሳት ማራሮ ጀግና ማስከበረው በጠበቀው ሀገር ሌላው እያወራ አይኖርም ነገር ገና ድል ይመጣል አይቀርም በፋኖ ተስማምቶ ተዋዶ ይጓዛል ባንዶ በደምና አጥንቱ ያስከበራት ሀገር በማንም ጥገኛ መፈንጫ ስትሆን ያየ በላይ ዘር የቴዎድሮስ አጥንት ወቅሰዋል ነቅቶ የበላይ መሰቀል ያነሰዋል ነቅቶ የምኒልክ እምነት ጉልበቱ ነው ወጥቶ ከእንግዲህ አማራ አይተኛም ቤት ገብቶ ያሳምነው ደሙ ይናገራል ወቅሶ ውባንተና ሰላይ ደማቸው ገልፍሎ አፍ ያወጣል ለብሶ አማራ ሲነሳ የነብር ራስ ነው ከእንግዲህ ከትግል የሚያቆመው ማን ነው? እንደ ቴዎድሮስን ስሙን እያነሳ ጎጃም በላይን አስተውሶ ሳይረሳ ወሎ ሚካኤልን እየጠራ ገሳ ሸዋን በምኒልክ በጣይቱ ማለ ከእንግዲህ አማራ ባንዲራውን ይዞ ወጣ ገነፈለ አይተነዋል ሰላም ፊት ለፊት ተዋግተን እሱ ዲሽቃ ጠምዶ እኛ ጓንዴ አንግተን እሱ በዚህ ያሶፍ በብሬን በሞርተር እኛ ደግሞ በልጅግ ባብራራው ምንሽ ነበር የገጠመው የአማራ እምነት ይዘን በመጣበት ሄደን ካለበት ተጉዘን ወጣነው ባውድማው ጦር ጎራዴ መዘን የዘመነ ፋኖ ታየ ብርሃኑ ግሩም ምሳሌ ነው ለአማራ ህዝብ ሁሉ ፋኖን አትንኩት አትግቡ ከአማራ ጎርፍ እንዳይበላችሁ ዝናቡ ያባራ
አብይ ሲነግሩ ስማ ከልብህ ከባድ ነው ዝናቡ ጎጃም ከመጣህ የሸኔ ሰራዊት ጎጃም ቀረ ገብቶ ዝናቡ እየጣለ የሚያስጠጋው አጥቶ የዘመነ ፋኖ ነበልባሉ አማራ ተነስቷል ሲመረው መታረድ በካራ የዘመነ ሀገር መዳረሻ አማራ ነው ኩሩ ያለም መናገሻ የሻለቃ ሞኝ መገርገሪያው እሳት ነበልባል መምር ያየደሰው ሹፌር ካሴጤ ነው ሹፌር ካሴጤ ነው መርጌታ ተከስተ ወይቴው ደበበ ወሬ ጎጃም ልጅ ወሬ ጎንደር ልጅ ወሬ ጀግናው ናማ ወይጌትነት ነው ወይጌት ናማ ወይጌትነት ነው ህዳረው አራት ቀን ጎሻ ታፋፎ መገርገሪያው ሀና አንዳን ከተከተው ግርግሩ አገርየው ከተከተው ጀግና ከተከተው ነው እንኳን መሸለከው የእንጭታታቢ የልብክ ደረሰ አረ አማራ ልጅ የሳሳ ናዝሬት ወዝደ ወንዙ ናብራን ወዝደ ወንዙ የእሳት ነበልባሉ አረመኔው ፋኖ አደራይ ወዝደ ወንዙ ማርኮኗል ጠጆኗል ማርኮኗል ሀገርያው እበጠብጣለሁ እኔም እንዳመል እስኪ ዝም በሉ ስምንት ሰው አለና አባታችሁ ልበደናና የማየግልገ ደኑ 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 ወይ ባኛ ዝምሽ ወይ ሻለቃ ሞኝ ወንደ እየተታላለቀ ወጋው ታላላበት መውጃው ታላላበት ወንድም የማጓኝ ወንድም የኔ ሞኝ ወንድም የባካሲ ወንድም ምን ካጭ ወንድም ምን አመላለበት
እንደምረት ያናግርሃል እዘጭህና ራሱ